በዛ ላይ ደግሞ ቀሚስ ቀይረሽ ምናምን ደግሞ ስናይ ደግሞ በቃ እንዲህ ነው የምንለው። ወይ ሌላ ሴት ትመስያለሽ። አዎ ሌላ ሴት ትመስለናለች። ከዛ ሌላ ወንዶች ደግሞ ስናየው ደግሞ በቃ አለቀ ነገሩ። ገመድ ነው ለመግዛት የምንሯሯጥ። ምን ያህል በቃ እንደምንወዳቸው የዛኔ ነው የምናውቀው። ቺት የሚያደርጉት ግን ወንድ ፍቅር ይዘዋችሁ ፍቅር ይሁን ሰይጣን ይሁን ጂኒ ይሁን አይታወቅም። ሲይዘን ያዘን በቃ አፈር ከድሜ ነው የሚያበላል። አፈር ከድሜ ያዳፋናል አልኩ። ይሄ አዲሱ ይሄ ምንድነው የሚባለው? ኮሮና። ይሄ አዲሱ የለም ይሄ ትልቁ ዋናው እሱን ነው የሚያደርገን። በቃ ያናፍጠናል። የቱ ነክ ነው ይሳቅ? ተመለስክ እንዴ? ኧረ አልተመለስኩኝም፣ እዛው ነው ያለሁት። ግን ቆይ አንዴ ይሳቅ፣ እዛው ታፍኖ በቃ ይበላናል። ምስጥ በለው ፍቅር ለኛ ምስጥ ነው የሚሆንብን። በቃ ውስጥ ገብቶ በቃ ይበላናል እኮ። ያው ተረሱታላችሁ፣ ግን ያው ሁሉንም ነገር ተረሳላችሁ። እኔ ጥናቱ ያለውን ነው የተናገርኩት። ያጠኑትን ተቆጫቸው ያጠኑትን። ኦኬ። አይ ኤኒሃው ግን ሴቶች ሁላችሁም ወንዶችም ሆኑ አንዴ ልንሰበር እንችላለን፣ ግን ስብራታችን መቋቋሚያችን ነው መሆን አለበት፣ መጠገኛችን መሆን አለበት እንጂ ከዛ ግንኙነት ለመውጣት ብለን ሌላ ሪሌሽን መጀመር፣ የሌላን ሰው ልብ መስበር ይሄ አስፈላጊ አይደለም። ማለት በእኛ ላይ ያየነውን ስብራት፣ በእኛ ላይ ያየነውን መጎዳት ለምን ሌሎች እንዲያዩት እንፈቅዳለን? ማንወደውን ሰው ለምን አብረነው እንሆናለን? ማናፈቅረውን ሰው ለምን እናፈቅራለን እንላለን? ሌላ ሰው በሰበረን ሌላ ሰው መስበር ምን ይሉታል? ግን ሴት ልጅ ከተጎዳች በኋላ የሚንከባከባትን ወንድ ካገኘች ያንን ሰው አፍቅራ መኖር ትችላለች። ታውቂያለሽ? ይሄ ውለታ ነው፣ ፍቅር አይደለም። እንዴት ውለታ ነው? ውለታና ፍቅር የተለያዩ ነገሮች ናቸው። የሆነ ታይም ውለታ ትላለች እንዴ? ይሄ የፍቅር እንትን ከድር ሱቅ ነው ወይ ብድር የምትመልስበት? ኔቨር። ይኸውልህ ሴት ልጅ በውለታ ትታሰራለች። ይሄ የትም ሂደህ አንብብም ጠይቅም። ውለታ ወይስ ሚዛን? ውለታ ሲሪየስሊ የሚንከባከባትኝ ወንድ አፈቅርሻለሁ ቢላት ዝጋት ተመጣለች እና ገባካ ሳታፈቅረው በውለታ ትታሰርና ምናልባት በቃ እሺ ብላ ልትቀጥልበት ትችላለች። ያ ልክ አይደለም። የሆነ ታይም ላይ ክብሮ ያልቃል፣ ማይሚን ውዴታ ያልቃል። ኢክራምማ እኮ ስጦታ እኮ ቀልብ ይከፍታል እኮ። ይሄ እኮ ሴት ልጅ ስለሆነች ብቻ ሳይሆን እኛ ወንድም ልጅ ለወንድ ልጅ ቢሰጥ ኢክራም ስጦታ ከሰጠ በቃ ሙሀባ አለ ማለት ይሄ ላይክ ይሄ ፍቅር የተቃራኒ ጾታ ምናምን ሳይሆን ሙሀባ የሚባለው ነገር ያለችበት ወይ ገብተዋል። ይሳቆ ከተሰበረች በኋላ እኮ ነች። አንተ አሁን አንድ ሴት ተሰብራ እያየካት በፍቅር በጣም በቃ ስብርብር ብላ አይተካት። ገባኝ እኮ የእሷ ነገርማ ገባኝ። ቂመኞች ስለሆናችሁ ነው እናንተ ስትጎዱ ችላ ብላችሁ ማለፋት አትፈልጉም፣ መመለስ ትፈልጋላችሁ። ቂመኞች ናችሁ። ልክ እንደ ጅብ ነው የሚባለው ወይስ ቁራ ነው የሚባለው? ብትጎዳው ጠብቆ የሆነ ሰዓት እናንተ እንደዛ ናችሁ። ሴቶች ብዙ ጊዜ አትረሱትም። አሁን እኛ ወንዶች ግን ብንጎዳ ምናምን ኦልሬዲ የዛን ሰዓት ልናደድ እንችላለን ምናምን። ኢሳቅ ሞዴሬተር ስጠኝ ፕሊስ እስከወጣ። ማን አለ? ማንን? ምንድን ነው? ከዳኒ ፍቅር ይዞኛል ኢሳቅ። ሴት ልጅ ይራድ ማን ነው ንገሪኝ። አንጾኪያ ነው አዶኪያ ምን አለ? አንጾኪያ ላንቺ ነው ያለው ይላል ነው። በንግግራቸው ያስጠላል። ይላል አንጾኪያ። ይሄው ትንሽ ከላይ አድርገው ተው በቃ ከደገመ ይመወታል። ኦኬ አልጋ ቤት ገባ። ሶሪ አላይ ተመችቶኝ ነው ማለት ነው። ተመችቶክ ፊቴ ላይ ያስታውቃል እኮ መሰለኝ፣ ግን ምን እንደጻፈ አላየሁትም። እሺ እንቀጥል።
እና በቃ አሁን እሺ ዝም በልና ኢሳቅን የምትሉ ሴቶች አንድ ቁጥር ጻፉ። አረ ዝም በል። ቆይ 5 ዓመት አልሞላም የምርጫ ቦርድ ያለቅሽው። እኔ እኮ በውስጥ ያፈንኩልህን አፍኜልህ ልስጣ አልኩ። እምቢ አልክ። ምንም ሶሻል ሚዲያ ያልነካትን። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ወአለይኩም ሰላም። ሶሻል ሚዲያ ያልነካትን ማለት በቃ ሶሻል ሚዲያ ፊቷን አያውቀውም ሁላ ድንግል ነኝ እና ሶሻል ሚዲያ ድንግል ማለት ነው። ኖ ምልክ በቃ ሌላ ወንድ ራሱ አላየብክም አንተ ሰውዬ። አውቆ ነው የሚያዝግሽ እና ታዲያ አይደለም። ቆይ በየሰፈሩ ስራ ቦታ እስክትደርስ በባስ በታክሲ የሚለው ያ ሌላ ሶሻል ሚዲያ የሚውል ስራ ፈት ነው ብዙ ስራ ስትሄድ ምን ስትል ያለው ደግሞ ይሄ ማን ያያታል? መንገደኛ ነች። መንገደኛ ነው። እሺ አሁን ኢሳቅ አንድ ጥያቄ ልጠይቅህ። ወንድ ልጅ ሲሪየስ ነው ጥያቄው። ኦኬ ወንድ ልጅ ለወደፊት ህይወቴ የልጆቼ እናት የህይወት አጋሪ ትሆናለች ብሎ የሚላት አይነት ሴት ግለጽልኝ። ወንድ ልጅ ስለሆንክ ማለት ነው። ኖ ቆይ ላብራራልክ። ወንድ ልጅ ሁሉንም ሴት ያደንቃል። ተገልጣ የምትሄደውንም ተሸፍና የምትሄደውንም ምናምን ገባሃ? ተረዳከኝ? የምትጨፍረውን የምትቀራውን ሁሉንም ሴት ያደንቃል። ሁሉንም ሴት ይወዳል። ልል የፈለግኩት ለትዳር ገባክ? በቃ እዚህ ጋር ነው ፖይንቱ ነው። የትኛው መስፈርት? በቃ ህይወቴ ትሆናለች መርጣት አይነት ሴት ምን አይነት ሴት ነች? ገባ? ምን አይነት ሴት ነች? በነገራችን ላይ ትሆነኛለች ብለን እንላለን እንጂ ትዳር ካላህ እሱ እኮ ገባኝ። ይሄ ነሲብ ነው፣ እህል ውሃ ነው፣ ካላህ ነው። 2 በጣም ረጅም ዓመት ለትዳር ዱዓ ያስፈልገዋል። ወይ ኢሳቅ እኔ ያልኩክ ሌላ አንተ የምትለው ሌላ። ከመጀመሪያ መጣሽ እኮ ሲጀመር አሁን የምትሸፋፈነው የምትቀረው ናት ወይስ ተገላልጣ የምትሄደው ይሄ ጸጉር አለቃ ምናምን አልሽኝ እኮ። እሱም መጠየቅሽ ራሱ ትክክለኛ ጥያቄ አይደለም። አንቺ አሁን የወረደ አስተሳሰብ እንዳለልሽ አሳዘንሽ። በል ግን አንተ በተረዳበት ወይ አይደለም ኢሳቅ። አንዴ ዝም በይ። አሁን ልታቀሳስር ነው ኮሜንተሮች በኋላ ዝም በይ። ሲጀመር ሚዛን ላይ የምታስቀምጪው ወርቅና ጤፍን ልታስቀምጪ አትችይም። አንደኛ ተሸፋፍና ቁርአን የምትቀራውንና ይሄ ራሷን ራቁቷል ከምትሄደው ጋር ሀው ካም እንዴት እኔ ላወዳደር? እኔ አይደለሁኝም የፈለገ ማንኛውም ሰው ቢመጣ ሊያወዳድረው አይችልም። የአንቺ ጥያቄ እንኳን ሲጀመር መጀመሪያ በረዶ ላይ አስቀምጠሽዋል፣ እየተንሸራተተ ነው። መጀመሪያ ቸከል አድርገሽ ጠይቂ። ልል የፈለግኩበት ወይ ተረዳ። ልልክ የፈለግኩት አዳምጥ ማለሽን ነው የምሰማው እንጂ እኔ ውስጥሽን አዳምጥ። እኔ ሲሄድልሽ እንደዛ አይደለም አልሽ። ያለችው እንደዚህ አይደለም ያለችው ለትዳር የሚሆነው አንቺም ይኸውልሽ እኔ በጆሮዬ ነው እንጂ በእግሬ አይደለም። ይኸውልህ እኔ ማድረስ የፈለግኩት ሀሳቡ ምን መሰለክ? ብዙ ጊዜ አዳምጥ እስኪ። ዝም ብለክ ብላ አሁን አስተካክለሽ የቅድሙ ጥያቄ ዝጋና ብላ። አሁን ለምን እንዴ ሰውማ ይኖራል። የቅድሙ ጥያቄ ትክክል አይደለም። አሁን አስተካክል። የት መድረስ እንደፈለግኩ ልንገርህ ካልኩክ አሁን ዝም በል። መገላለጥ ስልክ ፀጉር መልቀቅ ምናምን አይደለም። አሁን ላይ እያየን ያለ ነው ሶሻል ሚዲያ ላይ ከዛም በላይ የሆነ ነው። ገባህ? ከዛም በላይ እኔ ፌስቡክ ላይ ምን አየሁ? ከትናንት ወዲያ መሰለኝ ጌም እየተጫወተች ቅጣትሽ የሚሆነው ልብስሽን ማውለቅ ነው አላት። እሺ ብላ አወለቀችለት። እና ኢላሂ ወኢና ኢለይሂ ራጂዑን። በቃ ያኔ ነው የዘጋው ሁሉም ነገር ሶሻል ሚዲያ። ልልክ የፈለኩት ይሄ ብቻ አይደለም። በውስጥ ብዙ ሰው ኢንቦክስ ምንም ሊመጣ ይችላል እንኳን ለሴትና አሁን ላይ ወንዶችም እየተመረሩ ነው። ኢንቦክሳችን በዛ ያለ እንዲህ አዝረከረክሽው ጥያቄ መጀመሪያ አዝረከረከም። አሁን ጸጥ በል። ብዙ ነገር አለ። ዝም በል በቃ ዝም በል። ከዛን ምንድነው ብዙ ወንዶቻችን እያደረጉ ያሉት እንደዛ የሚሆኑ ሴቶች እንትን እየገቡ ስታምሪ የኔ ቆንጆ የኔ ባደርገሽ ምናምን ላይክ ኢንቦክስን ተውና ፐብሊክ ላይ ሁላ ማለት ነው። ገባክ?
እንደዛ እያሉ ለምንድን እህቶቻችንን የሚያበረታቷቸው? ዋይ የሚያገቡት ግን ሌላ ሴት ነው። ገባ? የልጆቻቸው እናት የህይወት አጋሬ ብለው የሚሉት ለትዳር የሚያስቧቸው ሌላ ሴት ነው፣ እነዛን አይደለም። እንደዛ የሚያደንቋቸው ከሆነ ለምንድን ነው የማያገቧቸው? ይሄ ደግሞ ሌላ ጥያቄ ነው የጠየቅሽኝ። የቀድሞ ሌላ ተው ምነው አንተ ቅድሙ ላይ ስታክ አደረግ። ይሄን መልስ። ዋይ ወንድ ልጅ ነክ በዛ ልክ መልስ። አሁን ደግሞ ይሄን ስመልስ ደግሞ በቃ ይሄን ተውና ብላ ሌላ ሰዎች ያዙ። አልጠይቅም። አሁን ይሄን መልስ። ባይ ዘ ዌይ ያራይት እኛ ወንዶች ያው የአይን ሻወር ስንወስድ እዚህ ብዙ ሞት ምናምን አብሶ ከቅርብ ጊዜ ወዲህ ደግሞ መቀመጫ በጣም እየወደድን ነው እኛ አበሾች። እኔ እንዴት እንደወደድን አላውቅም። እኔ አልወድም። ለምሳሌ ረኛ ላይ ምናምን ያለውም ከሌለውም ችግር የለብኝም። ግን ብዙ ወንዶች ሲያዩ ኦልሬዲ ሴት ልጅ ምንም ታሳስተናለች። ተረዳሽኝ ወይ? አንቺ ኮልታ ፊት ደህና ነሽ፣ ታሳስተናለች። እና ስናገባ ሁላችንም ወንዶች አሪፏን ምናምን እናት የምትመስለውን ምናምን ነው ሁሉም ሰው የሚመጣው። ብዙ ጊዜ ሚሊዮነር ምናምን ወንዶች ሲሆኑ ነው እንደዚህ አይነት አመለካከት የሚኖራቸው። እነሱ ሁሉም አይደሉም፣ አብዛኞቹ ብር ምናምን ፏ ሲሉ ምናምን አሪፍ ሴት ሞዴል የተባለችውን ሴት ምናምን የሆነ አርቲስት የተባለችውን ወይ የሆነ ታዋቂ የሆነችውን ምናምን ያገባሉ። ሁሉ ነገራቸው ከስም የተገናኘ ምናምን ስለሆነ ማለት ነው። ሀሳቤን ተረዳሽኝ? ኦኬ። መጀመሪያ ላይ ግን ሌሎቹ ላይፍ ላይ ሲኖሩ አሪፍ ነገር ይፈልጋሉ። በቃ መቀመጫ እንደዚህ ወገቧ ገብቶ መቀመጫ የወጣ ምናምን ከንፈሯ የተገለበጠ ምናምን ምላሷ የምታወጣ ቅብጥ ያለች ምናምን አቶቿ የሚያምርና ወገቧ እንዲክፍል ያለ ምናምን አንገቶቿ ለነሳ ወገቧ ክፍል ያለ ስትል ወገቧ እንዲህ ከኋላ ያለው ያንቺማ ድፍን ነው። ዝርክርክ አራት ቁጥር እንደዚህ አራት ወገቧ ማለት ከኋላ እንደዚህ ክፍል ያላል። ኧረ አለ ሴቶች እየዞራችሁ እያያችሁ። እሺ ቀጥል። መዞር አይጠበቅ እንዲህ ወደኋላ እንዲዞሩና ንኩት ጀርባችሁ እንዲህ እንደ እሱ ማንኛውም ሰው አለው አይደል? እናንተ ሰውዬ ያንቺ ድፍን ነው። ያንቺ ቦክስ ነው የሚመስለው ያንቺ አይደለ? እውነት ነው። እንዴት ያው ጥያቄ አመጡ። እንዴት ዝውር በይ። እንዴት የሀበሻ ሴት የላቸውም እንደዛ አይነት። እንዴት ነው የሌለው እንዴ? አለ ነው ወገቤ 8 ቁጥር የሚባለው ነው። በቃ እንደዚህ የገባው እኮ አይደለም ያልኩት እኔ ከጀርባ ያለው አንተ ያልከው ገብቶኛል። አንተ ከጀርባ ያለው እንደዚህ ክፍል ያለው ጀርባው ነው። እና እሱ እኮ ሁሉም ሰው ነው ያለው። ይሳቀው ኧረ ድፍን አለ፣ አንዳንዱ ሙሉ አለ እኮ። እሱ በጣም ሲወፍሩ ነው ታዲያ። እና በጣም ሲወፍሩ ነው ልክ ነሽ። አይ ሲወፍሩ አለ፣ ቀጭንም ሆኖ እንደዛ ነው። አላቅም ቀጭን ሆኖ አብዛኛው ሰው በልብሱ ላይ ሁሉም እንትን የሚልበት ሰው አለ። ስስ ልብስ ሲለብስ ያስታውቃል። የት ነው ያለው? ልታየው ነው። ዝም ብዬ ለጥየቃ ነው። ሀዩቲን ሰላም በላት። ሀዩቲ ይገብታለች። ሀዩ እሱ ብዬ እኮ ነው ዝም ያልኩት። ቱርክ ገባሽ እንዴ? እኔ ኢንሻአላህ ህልም ነው እንዴ? ታዲያ ሴቶች ይሳቃሉ። ልጅ አባረራችኋት ወይ? ስማ ይሳቅ። ባለፈ እኮ ነው አንቺን በልማየ ነው። እሺ ጨርሺ። ባለፈ ኡስታዛችን ምን አሉ መሰላችሁ? እሙንትና ነው አብዛኛው ሴት ስሙ ማለት ነውና ምንድን ነው ያሉት? ይሄ ግን ህልማችሁ ነው ወይስ እውነትም ሆናችሁ ነው? አስቸገራችሁን እኮ በምን እንለያችሁ? እንደ ሀሳብ እማትበሉ ሲንግል ሴቶች ወላሂ እሙንትና እያሉ ሲንግል ናቸው። እንደዚህ ምናምን ኡስታዛችሁ ምን ሆነ? ኡስታዛችሁ እኔ
እና ጥሩ ነው። ዋናው ትዳር ነው። ትዳር ጥሩ ነው። ግን እኔ የምልሽ ስትሮንግ ለትዳር መልክ ማለት ለሴቷ መልክ ፓንተን ይሆናል ብለሽ ታስቢያለሽ? የሆነ መስፈርት ነገር የወንድ መልክ ሴት ልጅ እኮ ስትጀምር መልክ መች ትፈልጋለች? ነው እኔ ያልኩ ያሉት ወንድ ልጅ እንዲመርጣት የግዴታ ቆንጆ መሆን አለባት ለትዳር። ቢያንስ ልትስበው ይገባል። ቀርቦ ሊያወራት የሚችለው በዛ ነው ማለት ግዴታ ቆንጆ ትሆን እኮ አይደለም። ለእኔ ቆንጆ የሆነች ለአንቺ ኖርማል ትሆናለች። አንቺ አካብደሽ ቆንጆ ናት የምትዩ ደግሞ ይሳቅ እንደ ይሳቅ ምናምን ሊልሽ ይችላል። ሰው ውበት እንደተመልካቹ ነው። ግን ከመስፈርቱ ጋር መስፈርት ባይሆን እንደ መስፈርት አይደለም። ግን ልትግባቢ አንድ ሰው ሊቀርባት የሚችለው የሚስብ ነገር ካላት ነው። ምንድን ነው የምትጠጣው? ያውጋው ብራዘር እንዴት ነህ? እንትን ወተት ነው የምጠጣው፣ እርጎ ነው የምጠጣው። እኔ ህፃን ሆኜ እንትን ጡት አልጠባሁኝም የካልሽየም እና የእሱን እየተካክ ነው አሁን እያካካስክ ነው። ይሄኛው አይተካውም እና ያኛው ይተካዋል። ወይ ዋልጂ ወላይ ገና ይተነሳው ነው። ገንዘብ ካለው በቂ ነው እንደለለ እንትን ነው በቃ ኪሱ ሞላ ካለ ቤተሰቡን ካስተዳደረ ከዛ በኋላ ደግሞ ሚስቱን አልጋ ላይ ሰደቃው ላይ ጎበዝ ከሆነ በቂ ነው። በነገራችን ላይ ይሳቁ ሁላችንም አብዛኛው ሰው ማለት ይቻላል ሶሻል ሚዲያ ላይ ሀሳቡን በሚያስተላልፈው ልክ አይደለም ህይወቱን ሪል ህይወቱን የሚመራው ልክ ነው። ወላሂ እሱማ ኖ ይልክ እዚህ ጋር እኔ የምፈልገው እንደዚህ ነው ይላል። ግን በኖርማል ህይወቱ በራሱ ህይወቱ ደግሞ ፐርሰናት የሚኖረው የሚያገባው ተቃራኒ ነገር ነው። ምን አለ መሰላችሁ አሁን እኛ ሀገር ፍቺ በጣም በዝቷል አይደለ? የሆነ ሰዓት ላይ የዛሬ 6 ዓመት ምናምን በፊት የባለትዳሮች ቀን ፕሮግራም እናዘጋጀ ነበር አዲስ አበባ። ለ4 ዓመት ተከታታይ አዘጋጅተናል። ምን የባለትዳሮች ቀን የሚል ማለት ነው። ባለትዳሮች ብቻ እየመጡ የሚሳተፉበት ፕሮግራም ካፕል እና ፊልም አለ፣ ቲያትር ምናምን እና የተወሰነ መዝናኞች አሉና የትዳር አማካሪዎች ይሆናሉ እና እሱን ፕሮግራም እናዘጋጅ። ጥናት ላይ ሲያወሩ ምን አሉ መሰለሽ፣ ይሄ እስራኤል ሀገር ውስጥ መሰለኝ የሆነ ቤተሰብ አሉ እና የአያት ምናምን ጥንቅም አያት ምናምን ድረስ ነው የሰሩበት እና በነፃ ነው ድርጅቱ የሚሰራው እና ትዳር ነው የሚያገናኙት። ትዳር የሚያገናኙት ምንድነው? ወንዱም ምን አይነት ሚስት ትፈልጋለህ እንደዚህ በቃ እንደተባለው ምናምን ጣቷ ምናምን ያምር ምናምን ይመዘግባል ይሄዳል። ሴቷም እንደዛው ምን አይነት ይሄ ሙሉ ነገራቸው ነው፣ ምግባቸውን፣ ባህሪያቸውን፣ የሚመታኝም ከሆነ የሚመታኝን ወንድ ነው የሚፈልገው ምናምን ሁላ አድርገው ያገናኟቸዋል። ነፃ አገልግሎት ነው የሚሰጡት ድርጅቱ እና ያ ድርጅት ደግሞ ሚሊዮነሮች ናቸው። ሚሊዮነር የሆኑበት ምክንያት ምንድነው? የሚሰሩት ነገር በነፃ ኦልሬዲ ሚሊዮነር የሆኑበት ግን ምክንያት ኢክራም ነው፣ ስጦታ እየተሰጣቸው ነው። እነዛ ሰዎች ትክክለኛ መረጃ ወስደው ትክክለኛው ሰው ለትክክለኛው ሰው እየዳሩ ስለነበረ ይሄ ከ2 ዓመት ከ3 ዓመት ምናምን በኋላ ሰክሰስ ሆነው ትዳራቸው ላይ ለዚህ ለትዳራችን እኮ እንትን ያ ድርጅት ነው ብለው ሄደው ኢክራም ነው የሚያደርጉት ሰዎች። ፈረንጅ በእርግጥ እኛ ይሄ ሃይማኖት የለው ምናምን እንላለን እንጂ ቢያንስ ሰብአዊነት ምናምን የሚባለው ነገር አለ። እንደኛ አይደለም። እኛ የሰው ብር ወስደን እንኳን የምንመልስበት ዘመን አይደለም ያለው። እኛ የራሳችንን ብር ሳይሆን የሰውን ብር እንኳን ወስደን የምንደበቅ የምንጣላ ምናምን ሰዎች ሆነናል በአሁኑ ሰዓት። እኛ ሀገር ደግሞ ስትመጪ ደግሞ 1 ዓመት ሙሉ እንኳን አይደለም እንዲህ መዝግቡ ያስቀምጣል። 1 ዓመት ሙሉ ሲከንፍላት የነበረ 2 ዓመት ለእሷ ብሎ ሲጎዳ 4 ዓመት ለእሷ ብሎ ሲሰራ የነበረች ልጅ ልክ ባገባት በ1 ወሩ ይፈታታል። ግራ ነው የሚገባው። ገባሽ? ሌላ ሀገር እንዲህ ምናምን ተብሎ የፈለገው ነገር አንድ የፈለገው ነው። በቃ ወለም ዘለም የለም። እኛ ጋር ሲያገኝ ይጠላዋል። ሲያገኝ ይጠላዋል። ይሄ ትዳር ላይ ብቻ አይደለም። እኛ አበሻው ጋር ብዙ ጊዜ ምንድነው ፊዚካ እንዲህ ይሄ ከላይ ዝም ብለሽ ሶሻል ሚዲያ ላይ የምታውቂውን ሰው የምትወጂውን ሰው ምናምን እንኳን
ወይ በሩቁ የምትወጂውን ሰው ልክ ተገናኝተሽ ስትተዋወቂው መናናቅና መጠላላት ይመጣል። እኛ ሀገር ትዳር ላይም እንደዛው ማለት ነው። ጊዜ መውሰድ አለበት። አዎ ለምን እንደሆነ አላውቅም። ሰሙት ሌላ ሀገር ላይ እንደዛ ያለ ገባሽ? የፈለጉት ነገር በቃ እንደዚህ አይነት ሴት ነው የምፈልገው ምናምን ብሎ እንትን ይላል። ሲያገኝ ያስፈልጓታል ምናምን ያገባታል፣ ይወስናል፣ ይቀጥላል ማለት ነው። ወደ እኛ ጋር ደግሞ ስትመጪ እድሜ ልኩን ፍግት ምናምን ያለላት ራሱ ካገኛት በኋላ በአጭር ጊዜ 10 ዓመት በፍቅር ቆይተው ምናምን ልክ በተጋቡ በአንድ ወሩ ተፋቱ ሲባል ሰሚያለሽ። 5 ወር ሳይሞላ ተፋቱ ሲባል ሰሚያለሽ። እንትን እኮ ነው ገና ስታየው ምናምን አትራክት ይሆኑና ይጋባሉ። ምንም ሳይተዋወቁ አብረው መኖር ሲጀምሩ እንደዛ አይነት ነገር ይፈጠራል። እና ሁለተኛው ምንድነው ደግሞ የረጅም ዓመት ሪሌሽን ሲኖራቸው ትዳር ላይ አይቆዩም። በደንብ ስለተላመዱ መጀመሪያ ነው። እሱ ብቻ ሳይሆን አንድ ቤት መኖርና በአንድ ጣራ ስር መኖርና በየጊዜው ፍቅረኛዬን አገኘዋለሁ ብሎ መውጣት የተለያየ ነገር ነው። ለአንድ ሰዓት ለ2 ሰዓት ተነፋፍቀው ነው አዩኝ ያላዩኝ የበዛበት። አይቲ ትዳር ላይ ምንም አይመቻትም መሰለኝ። እህቴ ዝም አለች። ጌጤ ገብታለች። ሰላም በሏት። ጌጤ ማናት? ጌጤ ገቢሳ እንደምን ነሽ? ገቢሳ አካም ጌጤ ጌጤ ሚሚ እንዴት ነሽ? ደህና ነሽ? ሀፊ ጨነቀሽ? ምን ይሆንልሽ? አፊ እዚህም እዛም ማለት ለምደሽ ትዳር ላይ ምናምን ትያለሽ። አግቢ ተሰብስብ። ሀዩ ምን ነው ደማሽ? ኧረ ሼር ታደርጋለች። ቤቴ ምንድነው ገብተሽ ሼር እና ስለ ቢዝነስ እናውራው። ምን ትላላችሁ? ዱባይ ላይ እስቲ ስራ ፈልጉልኝ ይሻላል። ተውጆና ይቅርታ። የት ነው የምትኖሪው? ስትሮንግ ኢትዮጵያ ነሽ? ዱባይ የዱባይ እንትን ባለሀብት ናት እና ባለቤቷ ደግሞ የአሚር ልጅ ነው። እና ማለት እስቲ ስራ ፈልጊልን ለኛም እንደዛ ከሆነ ምንም አታስቢ። አናሳዝንሽም? አሁን አያሳስብም። እኔ እኮ ለባሌ ሹፌር ቀጥረህ ነበር ግን ጸባይ ካላማረኝም። ኦኬ ታስተካክላለህ? እሺ አስተካክላለሁ። እኔ የምልሽ ወረቀት ሲኖርሽ እና ሳይኖርሽ ዱባይ ላይ የስራ እድሉ ምን ያህል ነው? አሁን ላይ ዝም ብሎ ነው፣ ምንም ልዩነት የለውም። የምህረት አዋጅ ከወጣ በኋላ አብዛኛው ሰው ባለ አይዲ ሆኗል እና ብዙ እህቶች ደግሞ እዚህ ጋር የተዘናጉት ያሉት ምንድን ነው አይዲ ስለያዙ ብቻ የውጭ ስራ የሚያገኙ ነው ይመስላቸው። እሱ አይደለም። አይዲ ይዞም አንዳንዴ ምንም እኮ አይደለም የቤት ውስጥ ስራ ቢሰራ ምንድነው ችግሩ? አሁን ላይ በቃ 3 4 ወር 5 ወር 6 ወር አይዲ ሲኖርሽ በፊት አይዲ ሳይኖር የምትኖሪው ምንም አይቆጠርም። አንቺ ነሽ ይሄን ያህል አመት ሆነኝ ልትይ የምትችይው። አይዲ ሲኖርሽ ህጋዊ ስትሆኚ ደግሞ ቀንሽ እየተቆጠረ ነው። ያ ቀን ይደርስና 8,000 10,000 12,000 ማውጣት ያሰሩ ሰዎች አሉ። እና ምለው ጊዜያችሁን ተጠቀሙበት በሚገኘው አጋጣሚ። ያ ወረቀት ያለሽ ከመዳን ቤት የተሻለ ስራ ይኖራል አይደለ? ይኖራል፣ ግን እሱ የሚገኘው በሰው ስንት ወር ሲቪ በትነሽ ምናምን ነው እንጂ እሱን ብቻ ነው የምሰራው ብለሽ የምትቀመጭ ከሆነ ያለ ስራ 6 ወር ልትቀመጭ ትችያለሽ። ከዛ አመት ከ6 ወር ነው የሚቀረው አይድሽ ማለት ነው። ያ ማለት ያወጣሽውን ብር እንኳን አትመልሽም። ግን አለሽበት ሆነሽ አንቺ አይዲ ካለሽ አለሽበት ሆነሽ በምትችይው በምትወጂው የሙያ ዘርፍ
ሲቪ አሰርተሽ ኦንላይን አፕላይ አድርጊ፣ ጎግል ላይ ምናምን ሰርች አድርጊ የምትፈልጊው ቦታ ላይ። እንዲሁም የምታውቂው ሰው ካለ ሲቪሽን በመላክ ተባበሩኝ ባያቸው። ከዚህ ስራ ሰዓት ለቂ የምታውቂው ሰው ማለት ነው። አንቺን ታውቂለ እንዴ? ፎሎ ተደራረጉና እንትን በይ እንጂ አንቺ ይፈልግላት። እኔ እፈልግላታለሁ፣ አንተ አታቀሳስር ግን። አይ መልክ ምናምን ትሰሪያለሽ። የምታውቂው መልክ አልሰራውም። እንደይልክ እዚህ ሀገር በሰው ነው ስራ አሪፍ ስራ የምታገኘው። ማንጎ ቁጭ አድርገሽ እንትን ምናምን እኮ አንቺ ይፈልግላት። ፎሎ ተደራረጉ፣ ፎሎ አድርጊያት፣ ፎሎ ተደራረጉ። ፈልጊ። እሱ የምትፈልገው በምን ስራ ዘርፍ ነው? እዚህ ጋር ታውራ እንዴ? እሱን እዚህ ጋር አሁን ታውራ እንዴ? እኔም የምፈልጋትን ሴት እዚህ ጋር አላወራሁኝም። በውስጥ ወይ በሉኝሽ። አሁን በውስጥ አውሩ ስራውን። ፎሎ ተደራረጉና በውስጥ አውሩ። ኦኬ ስልክ ተለዋወጡ። የግድ በቃ የእንትን ነው ምን እኔ እሱ እንትን ለማወቅ ነው። ምን እንትን ለማወቅ ነው። ወይ ጥንት እኮ ናት። እኔ ታያት አውቃታለሁ። በዛ እኮ ነው ያናደኝ። እንትን በሩ ተቀበሉ። ደነዝ ከደል ብላ የብላ ከዋጠጋክ እንዴ ደግሞ ቸኮሌት አትብላ። ቀስ እያልክ አስረግጣ ነገራት። ያነሳሳል እንዴ? ያነሳሳል እንዴ ይባላል። እዛ ማታ ቆሜ ነው ባዶ። አንተ በሽታ ወይዮ። እስኪ በእናታችሁ ኢንስታግራም እየሄዳችሁ ማለት ነው፣ ባዮ ጋር ሊንክ አለ። ኢንስታግራም እየሄዳችሁ ፎሎ አድርጉኝ ፕሊዝ። ምን ያልከሻል? ኢንስታግራም ለስራ ፈልጌው አርባት በቃ 65 አላችሁ ኢንስታግራም ያላችሁ እየሄዳችሁ ፎሎ አድርጉኝ። ፎሎ ባክላለሁ። ኦኬ አቦ አታጨባርቁ፣ አታደባልቁ ለማለት ነው። አታቀላቅሉ ለማለት ነው። ምኑን? ኦኬ በዛው ላይ ነው መሰለኝ። አይ ቲንክ ሄዳችሁ ፎሎ አድርጉኝ። ፎሎ ያደረጋችሁ አመሰግናለሁ። አንተ የድሮ አካውንት እኮ ዘጋ ይሳቅ። ወላሂ በይ ያ ጌም ጫወትበት የነበረው እናንተ ጋር ጌስት ጌም አትቀልጂ። ምን ማለት ነው? ወላሂ ቤት ዘጋ። አው ዘጋ። አይ አላደገም ነበር፣ ወዳው ነው የዘጋው። ይሄን ከፈትኩ። ይሄ ኦልሞስት አሁን 12000 መሰለኝ። ማሻአላህ ሰም ዘጋ ታዲያ። አዩ ምንድነው ዝምታው? ተመቸሽ እንዴ? ሊንኩ አይሰራም። ይሰራል። ለማሪ ሀዩቲ ምን ነው ዝም አለች? ሀዩቲ ምንድነው ዝም ስትል እኮ ነገር እየበላች ነው። ሀዩቲ በሰላም አይደለም ዝም ያለችው። አይመችም ባት ይሆናል። ነገር እየበላች ነው፣ እየቀመረች ነው። እሺ ቲክታኬን ፎሎ አድርጉኝ። በቃ ወሬ የለም ሌላ። ራፊቅ ቲክታኬን ፎሎ አድርጉኝ። በነገራችን ላይ ቲክታኳን ሽጣው ነው ባለፈው እሺ ወደ ኢማን ኤስ ነው የሚለው እና ቲክታክ እንትን የዱባይ ወረቀቷን ለማደስ ብር አጠራትና ቲክታኳን ሽጠች። ሽጣ በልታ ነው። ቲክታክ ይሸጣል እንዴ? ለካ ፎሎወር ከፍ ካለ። አዎ ፎሎወርሽ በእንትን የሰበሰብሽው እንዳይሆን እንጂ በመቀመጫ ሰበሰበ እኮ ነው። የኔ መቀመጫዬን አያውቀውም ቲክታክ። ኧረ አንቺ ሲጀመር ማን ያውቃል? አንቺም አታውቂውም እንዴ? አይደል እንዴ? ግራ ነው የሚገባ። ይሄ ነው እሺ። ይታያል አይታይም? እኛ ገዝታ ነው ያ ረፊቅ ነው የገዛው ለማየት። አስተፈረዳላ አንተ ሰው ያታሳስተኝ። ምኑ ነው ዝጋ ሳቅ ዝጋ። ምኑ ነው የሚያየው? ረፊቅ ናግባ ስሚ 0-0 ነው የስትሮንግ ምንም የለም። አንተ አይቼዋለሁ አለ
ሰላም አገር እያለች እኔ አንዳንዴ አገር እያለች እንትን የለውም እንዴ እላለሁ። ይሄ ምንድን ነው አላህ ያምድ ምን ይሄ ምንድን ነው ማለት ድሮ ህፃን እያለች በእንትና ተጫወትን ነበር እንዴ እላለሁ። ይሄ ማስታጠቢያ የለም እኛው ሸርተቴ ስንጫወት ማስታጠቢያ ከታች አድርገን ነበር። አንዱ በማዶ ነው እንዲጫወቱ እንዳለ ሊሽ ሆኗል። ሰዎች ሰው አይሳቅ። እኔ የሚገርመው ማለት ነው ላይክ ዙሬ አይደለም ቀርቶ እንደዚህ ትንሽ ትንሽ ወደዛ ዙሬ እያየሁ ራሱ ፎቶ ምናምን ታይቶ አያውቅም። አትፍጠር። በጣም እያሰብኩላችሁ እኮ ነው የማይታየው። ያ እውነት ነው። በሴትም እንዲህ ባዶ አለ እንዲህ ምናምን ብለን እንዳለ ምሳሌ ነው ያደረከኝ። ረፊቅ ና ግባ ከቻልክ ምን አለብህ? መለሳለሁ አላለችም። ሊበላ ያደረግ ምን አለች? ሊበላ ያደረግሽውን ያደረግሽ ሰው አይታሽዋል። እሱ ምንም እንትን አያመልጥሽም ነው ምንድን ነው? አያመልጠኝም። ያ አስቤያለሁ። በነገራችን ላይ አበሻው በጣም መጥፎች እየሆነን ነው። የእውነት እንዲህ እናንተ ካልተጋገዛችሁ ጥሩ አይመጣም። ዩኒቲ መፍጠር ምናምን የሆነ አሪፍ ስራ ሲኖር ምናምን ተሯሩጦ ይሄ አበሻ ላበሻ የለም። አሁን የለም በራስ ተጨርጨረ ካልሆነ መቆጠር ይህንን ነገር በጣም ማዳበር አለባችሁ። የእውነት ውጭ ስንወጣኛ አበሾች ብቻ አስቸጋሪዎች ነው የምንሆነው ብዙ ጊዜ። ከጨረስክ እኔ ጋር አለ በደንብ ብላ እንዴ። ቸኮሌት አታብዛ አንተ፣ መጥፎ እኮ ነው የዱባ ቸኮሌት። ሌላ ጣፋጭ ስላላገኘው በዚህኛው እኔ ራስ ልነሳና አለብኝ ሳያጣም አንቺ ወላሂ ምን ያጣልጥም። ምን ሳቅ እኮ ነው ሰውየው። እኔ ዋላ ብዙ ተኝተሽ ነው እንዴ? ተኝተሽ ነው ወይ? ናረጉች ብያለሁ። ድምጽ ወፈረ። አው እኔ እንኳንም ግማሽ ጎኔ ሀበሻ ያልሆንኩኝ አፊ ኦኬ አረብ ላይ ግማሽ ጎኔ ሀበሻ አፊ መቼ ነው የምትሄዱት? ይሳቅ አርብ ነው የምንሄደው። የእነሱ አርብ ያልቃል። የኔም እነሱ ላይ ነበር የቆረጥኩት ግን አንድ ሳምንት ተጨምር እያልኩኝ። ኦኬ